እናንተ ዛሬ ደግሞ አስደንጋጭ ነገር ሰምተናል። እረ የሚገርም ነው። እዩማ በጣም ጨምረሻል፣ በጣም ነው የጨመርሽው። ብሩኬን ካልከሰስኩ ብላ መጥሪያ ይዛ መታለች ማለት ነው። የዛሬውማ የሚደንቅ ነው ማለት ነው። ቆይ እዩ በግድ ነው እንዴ? በግድ ነው ወይ? በግድ ነው ወይ? በነገራችን ላይ አንድ ማወቅና መገንዘብ ያለባችሁ ነገር ህግ ራሱ ቢሆን ማለት ነው እዩ እውነት ለመናገር አንቺ ጭራሽ በዘረጋሹ መስመር እንዳትወድቂ ነው ምፈራልሽ። ምክንያቱም አንቺ እንዴት ነው ቆይ ሳያገባሽ አርግዥ ያለው ብለሽ የምከሽው ማለት ነው? እንዴት ብደፍሪ ነው? ምን ያህል ብደፍሪ ነው ማለት ነው? እና ለማንኛውም ግን ብሩኬን አግኝተሽ ብትሰጩ ራሱ ህጉ አግባት አይለውም። ማስገድዶ ሊድረው አይችልም። ገብቶሻል አይደለ? ምክንያቱም አለ ፍላጎት የሚሆን ነገር የለም። በፍላጎት ነው ሁሉም ነገር። እንዴ አንቺ ምን አስበሽ ነው? ቆይ በግድ አግባኝ፣ በግድ ካንተ ጋር ካልሆንኩ በግድ ደግሞ ያንተ ልጅ ነው ብሎ ሙዝዝ ማለት ምን የሚሉት ሲስተም ነው ይሄ? እንዲህ አይነት ነገር ይሄ ጥሩ አይደለም። እኔ ልምከርሽ እንደ እህት ማለት ነውና እዩዬ እየሄድሽበት ያለው መንገድ የተሳሳተ ነው። ለማንኛውም ግን አንቺ እንዳትከሰሽ። ምክንያቱም አንቺ ከጋብቻ በፊት ህጉ ብሩኬን ከስሽ ህግ ፊት አቀርባለሁ ብለሽ ስትሄጂ ህጉ ነይ ብሎ አንቺን እንዳያስረሽ። ምክንያቱም አንቺ እንዴት ነው ነገሩ? ቆይ ይሄ ከጋብቻ በፊት ምንም አይነት ነገር እንዳይደረግ የተባለ በየቦታው እየተነገረ አንቺ ግን እንደው ሞቼ እገኛለሁ ልጁ ያንተ ነው። እኛ ከ5 ወር ከ6 ወር በፊት የት ነበርሽ? ከ5 ወር ከ6 ወር በፊት መተሽ ምን አለ ብትነግሪን? ዛሬ ሳን ከሆነሽ ለብሩኬና ለሀይሚ ጠንቅ የምትሆኙ ነው ምለው የኔ ጥያቄ ማለት ሆ የሚገርም እኮ ነው። ጭራሽ ደግሞ መጥሪያ ይዛ መጣች። መጥሪያውን ደግሞ ሀይሚ ትስጥልኝ። እንዲህ በግድ የሚሆን ነገር አለ እንዴ? እውነት አንቺ እኮ ብሩኬ ቢፈልግሽ ማለት ነው ታገኙ ነበረ። ግን ብሩኬና አንቺ ምንም አይነት የመቀራረብ ነገር የላችሁም። በግድ ያንተ ነው እያልሽ እያስገደድሽው ነው። እና ባክሽን ልጁን አታስጨንቂ፣ ሀይሚና ብሩኬን አታስጨንቂ ነው ምለው እኔ ማለት ነው። እንደኔና ህጉ ዞር ብሎ አንቺን ሸቤ እንዳያስገባሽ ነው ምፈራልሽ። እና ለማንኛውም ሀይሚዬ ዛሬ እንግዲህ ቤተሰቦቿም ጫና እያደረጉባት አባቷም የተናገሯት እንደሆነ በኮሚኒቲዋ ላይ ያስቀምጣለች ማለት ነው። አባቷን አባቴ ብቻ አይደለህም ጋሽዬ፣ ለኔ ጓደኛዬም ወንድሜም ሁሉ ነገሬ ነህና እኔንም ተረዱኝ። የሚወዱትን ሰው ማጣት እጅግ በጣም ከባድ ነው አውቃለሁ። ግን ደግሞ በዚህ አይነት ነገር ውስጥ ባለ ህይወት ውስጥ ገብቼ ራሴን ማሳመም አልፈልግም ብላ መልእክቱን ጠቅለል አድርጋ በኮሚኒቲዋ ላይ ለጥፋለች ማለት ነው። ለማንኛውም ሀይሚዬ ብሩኬ አሁን ላይ አንቺ ታስፈልጊዋለሽ። ብሩኬ አሁን ላይ በጭንቀት ላይ ነው። እጅግ በጣም ውስብስብ ያለ ጭንቀት አጋጥሞታል። ያ ደስታችሁ፣ ያ ፍቅራችሁ አብራችሁ እንድትቀጥሉ እጅግ በጣም ብዙ ሰው ይፈልጋል ማለት ነው። ስለዚህ አንቺ ደግሞ መታገስ አለብሽ። በእርግጥ እንዳልሽው እናንተ ብትሆኑ የምትወዱት የምታፈቅሩት የኔ ነው ብላችሁ የምታስቡት ሰው ከሌላ ጋራ ልጅ ያለው ብላችሁ ብትሰሙ ምን ይሰማችኋል? ለእናንተ የማትፈልጉትን ነገር እኔ ላይ እንዲሆን አትፍረዱብኝ ብለሽናል። በእርግጥ አዎ ልክ ነሽ። ግን ደግሞ ሀይሚዬ አንድ ነገርኛ የምንልሽ ገና አልተረጋገጠም። ምንም አይነት ማረጋገጫ የለውም። ልጅቷ እንደዚሁ በደመነፍስ ነው ያዙኝ ልቀቁኝ እያለች ያለችው። ምክንያቱም ገና ይሆናል ነው የምትለው ማለት ነው። የሱ ይሁን የሌላ ይሁን አይታወቅም። የሱም ቢሆን ራሱ አንቺና እሱ አብራችሁ ቀጥላችሁ ግን ደግሞ ፍቅር ካለ ማለት ነው እሱ ደግሞ እሷን አግዟት ልጁን ማሳደግ ይችላሉ። ህግም ደግሞ የሚለው ብሩኬን ሊያስረው ሳይሆን እርዳት አግዛት ነው የሚለው እንጂ ብሩኬን አስገድዶ ወደ እስር ቤት የሚያወርድበት ምክንያት ምንም አይነት ነገር የለም ማለት ነው። ለማንኛውም እዩዬ አይዞሽ። እንግዲህ እግዚአብሔር አለ ላንቺም ማለት ነው። ባክሽን ብሩኬና ሀይሚን አትበጥብጫቸው፣ ህይወታቸውን ይኖሩበት ነው የምንለው ማለት ነው። ሆይ ጉድ! እንደው የአንድ ቀን መዘዝ አለ 9 ወር አይመዘዝ አለ ነገሩ። እውነቴን ነው የምላችሁ። መዘዝ አመጣችብን እኮ እዩ።